ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጭኝ። ከቻል ውጪ ማን ነገሮች ሲጀመር ፕሮግራም አዘጋጃለሁ። ተጠርታችኋል? ባለፈው ነግረናል። ተጠራችኋል? እናንተ አልጠራናችሁም። ምንም ነገር እጃችን ለው ሁሌ አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ አያስፈልገውም። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው ልጅ። አንተ ማን ስለሆንክ ነው? አንተ አገባም። እሺ ራት ይሁን። እሺ አይወርበን። አሚሩና ናኔ ተረጋጋ። እሺ ምን ፈልጋችሁ መሰለኝ? ትጨፈለቂ ምንም አታውቅም። ቀለበት ማድረጋችንም ስለዚህ ነምጪ ገባሽ አይደለ? በቃ በቃ ከዚህ በላይ ምንም እንድታረጋ ዳኒ ማድረግ እንደሚችል ማሳየህ እኮ አሚሩ ዝም በለው። ለማድረግ የማይችል ሩታ አልፈቀደችለት። ፈቷታል። የተፋቱ ሰው የአብርሃም ወንድም ነኝ ስለሚመለከት በየትኛውም በኩል ይሁን ወንድሜ ነው። በእናት ነው ባባት ተፋታችሁ አላ ምን አገባ? እዚህ ለምን ያልተጠራችሁበት ቦታ ለምን ትመጣለህ? ለምን ምን አጨብጫቢ ነህ? ይሄው ስለምእሺ አጨብጫቢ ነኝ። እንደፈለግሽ በይ። ዝም ብለህ እንደርጎ ዝም የፈለክበት ጥልቅ አትበል። የፈለኩበት ጥልቅ ብላ አይመለከትሽ። እንደፈለክስ ጥልቅ ስትል ዝም ብያለሁ። ካሁን በኋላ ግን ነገር ታውቃለህ። አይ መከራከር አብርሃም አይ ያልተጠራሽበት ቦታ ለምን ትመጫለሽ? አይመለከትም። አሚሩ ቶጆ አትለፋ። አሚሩ እኔ ባለቤት አለኝ አይደል? ምንም ነገር ተረጋጉ። ምንም የሚፈጠር ነገር የለም። ለምን መጣችሁ? ለምን መጣሽ? ማግባት አችልም ስለሆነ ሩታ ስላልፈቀደች የፈለክበት ለምን ዩቱብ ላይ አይኖርም? እንደዛ ከሆነ ለምን ፖሊስ ሀቅቃለሽ? ፕሮግራሜን አስበጥብችልኝ ይገርምሃል። እንደዚህ ያጠናግርልሃለሁ። አንቺ ተፈልገሽ ነው ያገባሽ? በቃ ቁጭ ነው ማለት ተፈልጋ ነው ያገባሽ። ከቻልሽ ማለት ነው። ለፍቅር ነው። አንድ ጊዜ ዝም በሉ። አንቺ ሲጀመር በጣም ክብር ያለሽ ሴት ነሽ። ከሷ ያልተጠራችሁበት ቦታ አትመጡም ነበር። ምክንያት ስላለን ነው እዚህ የመጣችው። ለአንተ ማስረዳት አይጠበቅብንም። ማስረዳት ለአንተ አይጠበቅብንም። ምናልባት ለእሷ ማየት ያለባትን ነገር ልናሳያት ይመጣል። አይመለከትም። ቀለበት አድርገናል። በዚህ ያህል እንዳታወርጠኝ ወርሰናል። ስለዚህ ብርቅ አይደለም የምታደርጉት ነገር በጣም ተራ ነገር ነው። ተራ ከሆነ ምን አናድጋችሁ ታዲያ? ምን አቃጠላችሁ? እኛ እሷ ማየት ያለባትን ነገር የምታይ ነው። ጨሳችሁ እኮ ነበር። በጣም አንቺ በጣም ታላቅ እህትየው ሁሉ ቦታ ደግሰሽ ሰው እንዳንቺ ራስ ሰርግ ነው ማሳየት። አንዴት ዝም በይ። ተዋቸው በቃ ተዋቸው። ቆይ ፍላጎታችሁ ተናገሩና ፍላጎታችን ሩታ ልጅ እናት ነች። ሁለተኛ ልጅን ደግሞ በሆነ ይዛለች። ስለዚህ ማስረጃውን አይተሃል፣ አሳይተሃል። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አችልም። ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዝ አችልም። አንተን
እናንተ በኋላ ይሄንን ነገር በኋላ የተሰማችሁ ነውና ማስወጣታችን እኮ አይቀርም። እኔ አይደለም ማስወጣት ከፈለኩኝ ሶስታቸውን ማንጠልጥያ አስወጣቸዋለሁ። አንተ መግባት አይጠበቅብህም። ስለዚህ ቆይ አንዴ ዝም በላቸው። ፍላጎታቸውን ተናግረው ይወጣዋታል። ፍላጎታችሁ ምንድን ነው? አሁን ስብሰት ያረካቸው እንጂ ተረጋጉ በላቸው። ይቅርታ በጣም እናንተ ደግሞ ዝም ብለህ ሰብስበሃል። ብዙ ሰው ነው ያጎርከው። ይቅርታ አልታያችሁ ነው የተሰማችሁን ተናገሩ። አንተ እንዳንተ አይነት አስመሳይ በሁለት ቢላ እየሳለ የሚበላ ሰው አይቻልም። በጣም ማንም አይደለም። አንተ ሲጀመር ደግሞ እኔንም ሩታንም ዳይንም የመናገር መብት የለም። ማንም አሁን እዚህ ጋር ማለት ነው የሆነ ነገር ብናደርጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው። ገባህ አይደለ? ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አድርገናቸው የሆነ ነገር አድርገናቸው ሌላ ነገር ከሚፈጠር ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ግን አሁን መጣ ሌላ ነገር የምታስቢ ሰው ነች። ደስታ ይሻልሻል አላልካትም? የምትከታተሉ ወደኋላ ወደፊት እያደረጋችሁ እኔ የአብርሃም የመጀመሪያ ልጅ ስለሆን ሚስት ስለሆን አከብርሻለሁ ሩታ። ምንም ልልሽ አልፈልግም። የምሬን ነው። አሁን ወንድሜ ነው። አንድ አይደለም 50 አድሯል ብቻ። አሁን እስካሁን ታግሰናል። አሁን ተረጋጋ። ቆይ ችግር የለውም። ተረጋጋና መጋባት ፕሮግራም ካለ በቃ ዝም በል። እኛ አታከብረንም። አንተ ፕሮግራማችን እንዲበላሽ ትፈልጋለህ? ምንድን ነው የሚባለው? ምን ያልገባኝ ምንድን ነው የሚባለው? ቡዜ እሷ ወንድሟን እየዳረችው ነው። የምትደሪው ምን ያደርግ በጣም ጨርሰሻል። ጨርሰናል። በቃ ሁሌም አልቋል። ሁሌ አልቋል። የለም ሂዱ። ጨረስን፣ ፕሮግራም ጨረስን። ሰርጉ ላይ እኮ አስቀድማችሁ ብትመጡ ይደርሳችሁ ነበር። አሁን አልቋል። ሂዱ በቃ። እዚህ ጋር እያረክ ብለው እዚህ ጋር ያወጣሁት ወጪ እንዳለ ማለት ነው። እኔ ሸፍነታሉ። ገባህ አይደለ? ስለዚህ ቀለበት ከዚህ በኋላ ማድረግ አልችልም። አልፈቀደችልም። ቀለበት አውልቂ ውጡ። አረግ እኮ ቀለበት እኮ ታውልቋለች። አሁን ችግር አለ። ግን እኮ ጨረስን። አውልቂ ይሄን እንዳለ ማን ስለሆንክ ነው? ቀለበቱን አውልቂ። እኔ ወይ የሩታ ወንድም ስለሆንክ አስወልቃለሁ። ሌላ ጸብና ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትዕግስት ፍራቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተን ማለት መልስልኝ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ገባህ? እኔን የሆነ ነገር ውስጥ ለመክተት እንደመጣችሁ አውቄባችኋለሁ። ስለዚህ ይህንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። አንተ ማግባት አትችልም። አንተ ቀለበት አታረግም፣ አታገባም። አገባለሽ። ምን ታመጣለህ? ስማ፣ ይሄን ነገር ቀድሜ ባውቅ ኖሮ መቼም ቀለበት አታረግም። እሺ፣ እንደ ትልቅ እዛ ጋር ቁጭ ብለሽ ስድሪ አታፍሪ። ነገም ሲያገባ ትድሪያለሽ፣ ከነገ ወዲያም አምናም ካቻምናም ሁሌ መዳም። እቺ ንግስት ናት። ባይዘው እዛ ጋር ማውራት የማልፈልገው ከሌሎቹ ጋር እቺ ንግስት ናት። እሷን ነው የማከብረው። አንተ ደግሞ በመሀል እሺ አትበለኝ። እሺ፣ ከአንተ ጋር ወሬ አልፈልግም። ለንጉስ ዳሪያት ጥሩ መልስ ላይ መለስ። ንግስት ከሆነች ለንጉስ ዳሪያት። ለምን አፍራለሁ? ዳኒ፣ እናንተ ያላፈራችሁ እኮ ለምንድን ነው እኛ የምናፍረው? እኛ ስለምን እናፍራለን? ፍታኛ አለችው፣ ፈታችው። ከእሷ ጎን ነበርኩ። የራሴ የሆነ ምክንያት አለኝ። አብርሃም ወንድሜ ነው። እሺ ላለቅልቅም እንደምልበል ስልክ ተገዛልህ ወይስ ምንድን ነው? ሱፍ ተገዛልህ? ለምን አንደግሞም ቀለበቱን የሆነ ቀለበት ጨርሷል። እናንተም ደግሞ አያምርባችሁ። እኛ አለን በቃ ነው። ይህንን ያቃጠላችሁ አለ ባይዘው ልጅን አጠቁሙባት። እሺ በነገራችን ላይ ምንድናት ገባህ? ተስላ ታገኛለህ።
ልስጣችሁ ውሃ። እስኪ ውሃውም ደግሞ ተነጋግሯል። ምን ልስጣችሁ? አንፈልግም እኛ ለቃቃመች እንደዛ ነው የሚመስለው። እየለቃቀምናል። ሰው ያልተጠራበት ፕሮግራም ላይ ሼም አይዞ ሼም እኮ ስደት እኮ ነው። ለእናንተ ራሱ ስደት ነው። ልናሳየ የመጣ ነው እየሰራ ያለው በጀርባ ምን እንደምሰራ ማለት ምን ነገ በቪዲዮ ታዩት የለ እንዴ? ነገ በቪዲዮ ለቀዋለሁ እኮ ፎቶ ቪዲዮ ስለቀው ታገኙታላችሁ እኮ። ሁለት ሶስት ልጅ ከዚህ በኋላ እናንተ ትቀበላላችሁ ያስባል በደንብ ከሩታ ባይዘው ይሄ ያመነው ነው ያላመነው ብዙ ነገር አለ። ቆመ እንደወንድም አንተ ደህና አታስብም እንዴ? የመጀመሪያው አጻፋ አይደለም ይሄ ሲመጣብን ታውቃለህ። እሺ በማያገባ ትግባ። ትናንትና ልድራት የነበረችን ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው? ምን ማለት ነው? ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል ወይ? አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግኩን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ ባለትዳር ነው። ሁለተኛ ልደረግ ነው። ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለት። አዳ እርጉዝ አለች። ደስታ ልትልለት ነው። እሺ አንተ በምን ያወቅ? ከሱ ጋር ወርደህ ታወራለህ። እነሱ እኮ አንደኛቸው እሱ ነው። አንተ ነው የወረድከው። ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባህ? አናሱና ይውጣላችሁ። በቃ ከዛ እኛ የምናያችሁ ሶስታለ አባበናችሁ ይተኛችሁ። ቀለበት አድርገናል። ለቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? ይሄ አዲስ ነገር ያንተ ልምድ ነው። ከዛ ደግሞ እችን ታስለቅስና ትተውና አብርሃም አንተን አክብረን